በባለፈው ቪዲዮ ድሬ ላይ መጥቼ አንድ ቲክቶከር ሰርፕራይዝ አድርጌ ነበር። የቲክቶክ ጉዞ እንዲያግዛት አንዳንድ ስጦታዎችን ይዤ ሰርፕራይዝ አረጋታለሁ እና በመጨረሻም አንድ ሰርፕራይዝ አለ። ለኔ አምጣልኝ። ያልነገርኳችሁ ነገር ቢኖር በመሃል አንድ የስልክ ጥሪ ደረሰኝ። ድሬ ድረስ መጣ ይሄን ሳታይ አትመለስም ብላኝ ኮንስታብል እስከ ዳር አንድ ቦታ ጋበዘች። እኔም በጣም ተገርሜ ነበር። ይሄ ቦታ አረንጓዴ መናፈሻ፣ ጥራቱን የጠበቀ የእግር ኳስ መጫወቻ ሜዳ እንዲሁም ጥራቱን የጠበቀ ሁለገብ የዋና መዋኛ ገንዳ አለው። እናም የሚገርመው እነዚህን ቦታዎች ማንኛውም ሰው መጥቶ መጠቀም ይችላል። ይህ ቦታ የት እንደሆነ በጭራሽ አገምቱ። እኔም እስከማየው ድረስ አላመንኩም ነበር። ይህም እንደተነገረኝ ለአንድ ቀን ድሬ ላይ መቆየት ወስኜ ከኮንስታብል ጋር ከመገናኘቴ በፊት ታዋቂውን የድሬ አሸዋ ገበያ ቦታ በተወሰነ መልኩ ለመጎብኘት ሄድኩ። አሁን አሸዋ ነው የምንገኘው። ማን ነበር? እዮብ ወንዳ እዮብ ከእዮብ ጋር ነው የምንገኘው። ምን ልብሶች አሉ ካንተ ጋር? ያ ቲሸርቶች ምናምን የሚያማምሩ ቲሸርቶች ምናምን አሉ። እነዚህ የሚመስሉ ቲሸርቶችም አሉን። ኦቨርሳይዞች ምናምን ቲሸርቶችም አሉን። ኦኬ። አንተ ማግኘት ፈልግ ሰው ስልክ ቁጥር 0905 57 887 የቤት ቁጥር 408 በስንተኛው ሽንሸኛል? በሶስተኛው ብሎክ በመጨረሻው በላይኛው ብሎክ ያገኙታል። ምንም ተከሰቱ ብቅ በሉ እንላለን። እናመሰግናለን። አይሽ እናመሰግናለን። አሁን ደግሞ ሌላኛው ሱቅ ላይ ነው የምንገኘው። ማን ነው? ሐምዛ ይባላል። ምን አሉ አንተ ጋር ደግሞ? ያ ከአዲሱ ቲሸርቶች አሉ፣ ሹራቦቹ ኦልድ መኒ ስልት ያሉ ዩኒቨርሲቲ 30 25 92 55 ቁጥር 405 ለመምጣት ትችላላችሁ። ተመሳሳይ ሴሽን ላይ ነው ማለት ትችላላችሁ። ድሬ ስትመጡ አንዳንድ ልብሶችን ከዚህ ተገበያታችሁ ይዛችሁ መሄድ ትችላላችሁ። ምክንያቱም አሪፍ ልብሶችና አንጻራዊ ዋጋውን በጣም ጥሩ ነው። ስለ ድሬ የተረዳሁት አንድ ነገር በየትኛው አቅጣጫ ብታዩ ከተማዋ ህይወት አላት። ሁሉም ነገር እንቅስቃሴ ላይ ነው። እልም ነው፣ ሽው ነው፣ ሸከተፍ ልሳፈር ነው መጣልሽ ብሏት። እናም አመሻሽ ላይ ቅድም የነገርኳችሁ ቦታ ይርኩኝ። ነገር ግን ከጠበቅኩት በላይ ነበር። ሰው ከኮሚሽነር ጋር እንገናኛለን በተባባለው መሰረት የድሬዳዋ አስተዳደር ፖሊስ ዋናው ጋር እገኛለሁ። እንዴት ነህ? ሰላም ነው? ሰላም ነው። ሰላም። እንኳን ደህና መጣህ። እንኳን ደህና ቆየሽ። ግቢያችሁ ሀገራችሁ በጣም በማታ ታምራለች ተብሏል። የአስተዳደሩ ዋናውም በማታ በጣም ያምራል ተብሏልና ማግኘት ትችላለህ? በደስታ የድሬዳዋ ፖሊስ ኮሚሽንን እንድትጎበኙ እኛም እንፈልጋለን። ደስተኞች ነን። ስለዚህ ማየት እንችላለን? አዎ። እሺ፣ ተከተለኝ። እንግዲህ የድሬዳዋ ጠቅላይ መምሪያ ወይም ፖሊስ ኮሚሽናችን ይህንን ይመስላል። ግቢያችን ከለውጡ በኋላ ነው በዚህ መልክ ታድሶ የተለያዩ የልማት ስራዎች ተሰርተውበት እንዲያምር ለሰው እይታ በደንብ እንዲስብ ፖሊስ ኮሚሽን ሲባል የሰው ኢሜጅ ውስጥ ያለው የሚፈራ የሚደበደብበት ሰዎች የሚቀጡበት ብቻ ቦታ ይመስላችኋል። ግን ያ መንፈስ ከህብረተሰቡ እንዲወጣ ተደርጎ በዚህ ልክ አምሮ ለሰው እይታ እንዲጋብዝ ሲያዩት ጥሩ ስሜት እንዲሰማቸው ተደርጎ ነው የተሰራው። የተለያዩ ቦታ አለ። ተከተለኝና ሁሉንም ቦታ ላሳይሽ። እንኳን ደህና መጣችሁ። እንዴት ነው? ሰላም ነው? መቼ መጣ? ዛሬ ጠዋት። እንዴት አገኘህ ድሬን? አሪፍ ነው እንደው ጊዜ። እንግዲህ እንኳን ወደ ድሬዳዋ ፖሊስ ጠቅላይ መምሪያ ደህና መጣ እንላለን። እንግዲህ ድሬዳዋ ፖሊስ ከወቅቱ ጋር እየዘመነ አዳዲስ ቴክኖሎጂዎችን የታጠቀ ተቋም ነው። ስለዚህ አሁን የምንገኝበት የድሬዳዋ ፖሊስ ጠቅላይ መምሪያ የመረጃ ማዕከል ነው። በዚህ መረጃ ማዕከል ውስጥ ብዙ መረጃዎችን
ከማህበረሰቡ ተቀብለን ፈጣን ምላሽ የምንሰጥበት ማዕከል ነው። እዚህ ጋር ፊት ለፊት የሚታዩት አሁን ተቋሙ የታጠቁ ቴክኖሎጂዎች ሶፍትዌሮች መካከል አንዱ ናቸውና አሁን ለምሳሌ እዚህ ጋር የምትመለከው ድሬ እንግዳ ይላል። ድሬ እንግዳ አሁን አንተ የት ሆቴል እንዳረፍክ ስንት ቁጥር እንደያዝክ ሙሉ መረጃ እኛ ጋር ይደርሳል ማለት ነው። በየቀኑ ወደ ድሬዳዋ ከተማ የሚገቡ እንግዶች የውጭ ሀገር ዜጋ ምን ያህል ሰው ገባ፣ የሀገር ውስጥ እንግዶችስ ምን ያህል በየቀኑ ወደ ድሬዳዋ የሚገቡ እንግዶች እያንዳንዱ የት ሆቴል እንዳረፉ ሙሉ መረጃቸው እኛ ጋር ይደርሳል። አሁን ለምሳሌ በፊት ሆቴሎች ናቸው በፎርም በወረቀት ፎርም ሞልቶ የሚልኩት። አሁን ያ ቀርቷል። ሁሉም ይህን አፕሊኬሽን ይህን ሶፍትዌር በየሆቴሎች ላይ አለ። እዛው ቁጭ ብሎ ይልካል ማለት ነው ሙሉ መረጃ። ከዛ ፖሊስ አሁን ምናልባት ሌላ ቦታ ወንጀል ሰርቶ የከተማቸው ውስጥ የገባ ሰው ካለ አሁን ለምሳሌ አሌክስ ወንጀል ሰርቶ ድሬዳዋ መጥቶ ለመደበቅ ከመጣ አንተ የገባ ሆቴል አሁን ለምሳሌ እኛ አስቀድመን መረጃ ምናምን ፎቶ ያንተ ፎቶ አለን እናስገባለን። እዚህ ላይ ስናስገባ አንተ ያን ሆቴል ያር ሆቴል ያንተን መታወቂያው እስካን አድርጎ ያስገባል። እኛ እዚህ ጋር አስቀድመን ፎቶ ያንተ ፎቶ አስገብተን ነበር። ከዛ እዚህ ጋር ድምጽ ያሰማል ማች አድርጓል ይላል ማለት ማች አድርጓል። እናንተ የምትፈልጉት ተጠርጣሪ ኤ ሆቴል አርፏል። ስለዚህ ምንም ጋጋታ ሳይፈጠር ህዝብ ሳይረበሽ ቀጥ ብለን ሄደን በሩን አንኳኩተን መውሰድ ብቻ ነው። ስለዚህ ወደ ድሬዳዋ በጎ ዓላማ ይዞ የመጡትን ትልቅ ሰዎችን በዛ ልክ አካባቢውን ሰላም ከመጠበቅ አንፃር እንጠበቅበት ለድሬዳዋ የመጣና በድሬዳዋ የመጣም የምናውቅበት አንዱ ይህ አፕሊኬሽን ነው ማለት ነው። ይህ ብቸኛ ድሬዳዋ ላይ ብቻ ነው የሚገኘው። የትም ኢትዮጵያ ውስጥ ያለው ድሬዳዋ ብቻ ነው፣ የትኛው ከተማ ላይ የለም። ስለዚህ በዚህ አንግል ድሬዳዋ ፖሊስ እንግዲህ ራዕዩ ምንድን ነው? በ2022 በኢትዮጵያ በላቀ ሙያዊ ብቃት አገልግሎት አንድ እርምጃ ቀዳሚ ሆኖ ነው። እንደዚህ የኢትዮጵያ ፖሊሶች ክልሎች ተሰልፈው ካሉ ፊት ለፊት ያለው ድሬዳዋ ፖሊስ መሆን አለበት ብለን ነው እየሰራን ያለውና በዚህ አንግል አንዱ ብቸኛ የሆነው ሶፍትዌር ነው ማለት ነው። ይሄ ደግሞ እንደ ሀገር አቀፍ በኢትዮጵያ ፌዴራል ፖሊስ የተበለጸገ አፕሊኬሽን ነው ኢኤፍፒ የሚባለው። ይህም በከተማችን ደረጃም ስራ ላይ ውሎ አሁን ተግባራዊ ያደረገበት ሁኔታ ነው ያለው። ለምሳሌ አንድ ሰው ያለበት አካባቢ ላይ ወንጀል ሲፈጸም ካየ በፎቶም በቪዲዮም በድምፅም የሶሻል ሚዲያ ላይ ደግሞ የፌክ መረጃዎችም ሊሆን ይችላል ካገኘን በሊንክም ሪፖርት ለፖሊስ ማድረግ የሚችልበት ነው። ወዲያውኑ ያ ለምሳሌ ወደ ሲዶ አካባቢ የሆነ ወንጀል ሲፈጸም ያ ሰውዬ እዛ ፎቶ አንስቶ ወደኛ ይልካል ማለት ነው። ከዛ ቀጥታ ከነ ሎኬሽኑ ጭምር እኛ ጋር ይደርሳል። ለዛ አካባቢ ቅርብ የሆነ ፖሊስ ጣቢያ የትኛው ነው ብለን ለዛ ፖሊስ ጣቢያ ይደወላል ማለት ነው። ወዲያውኑ በፈጣን ምላሽ ለማህበረሰቡ የሚሰጥበት አንዱ ተቋማችን የታጠቁ ሶፍትዌሮች መካከል አንዱ ኢኤፍፒ አንዱ ነው ማለት ነው። ይሄ ደግሞ እንግዲህ ከተማችን ላይ ወደ 500 የሚሆኑ ወጣቶች የሌሊት ታክሲ አገልግሎት ይሰጣሉ። እነኚህ በተለይ ከለውጡ በፊት ብዙ ችግሮች ነበሩ ከተማችን ላይ። እዛ ችግሮች ላይ በስፋት ሲሳተፉ የነበሩ ወጣቶች ናቸው። ስራ አጥ ነበሩ። ግን ክቡር ኮሚሽነር አለሙ መገራ ወደ ተቋማችን መጥቶ በኮሚሽነርነት ተቋሙ ማለት ከጀመረ ወዲህ ይህን ወጣቶች አደራጀ። ወጣቱ በሌሊት ታክሲ ትራንስፖርት አገልግሎት ነው የሚሰጡት። 500 በላይ ይሆናሉ። ለነሱ አሁን እነሱ 550 ተሽከርካሪዎች ነው በዚህ ወንበር ውስጥ ያሉት። ሌሊት በፊት ስርቆት ይፈጸማል ከተማችን ውስጥ። ስርቆት ሲፈጸም በየትኛው ባጃጅ ተጭኖ የሚሄደው እቃ በእነዚህ ሌሊት ለሚሰጡ አገልግሎት ባጃጅ ነው። አሁን ግን መሳሪያ ተሰርቆ ሰው በባጃጅ ተጭኖ እየሄደ እነሱ ግን ያንስ ከነ መሳሪያው ሄዶ ለፖሊስ ያስረክባሉ። የትኛውም እቃ ሲጠፋ ለምሳሌ አንተ ሞባይል ረስተህ ሊሆን ይችላል፣ እዚህ ያመጣሉ። አንተ እቃ ጠፍቶብኛል ብለህ ማርከስ ስትመጣ እዚህ ጋር ነው እቃ የምታገኘው። ወደ 200,000 ብር የተመለሰ ወጣት አለ እዚህ ከኤ ማህበር ውስጥ። ይህ ማህበር ስልኮችም ይመለሳል በየቀኑ። ስልክማ ብዛት ልነግርህ አልችልም፣ በየቀኑ ማለት ይቻላል። እና ይሄ አሁን ለምሳሌ አሁን የቀርቡ ናቸው ማለት
አዎ አሁን ለምሳሌ ይህንን ፎቶ ይኸው በምስሉ ላይ እንደምታየው በድሬዳዋ ሀፍካት ድልድይ አካባቢ ያሉ መንገድ ዳር መብራት አገልግሎት ቆሟልና የሚመለከተው አካል መፍትሄ ቢሰጥበት መልካም ነው። አሁን ይህ ቦታ ማታ ነው፣ እያሽከረከሩ ድንገት አደጋ ላይ ይደርስ ይችላል። ስለዚህ ይህ ቦታ ጨለማ ነው፣ ለወንጀል የሚያሰጋል። መፍትሄ ወዳኑ እዛ ስራው ላይ ሆኖ ሪፖርት ያደርጋሉ እነዚህ። ስለዚህ እዚህ ጋር እኛ አባሎች አሉ እንደዚህ ቁጭ ብላ ያሉ የሚመጡ ጠቆማቸው ወዳኑ ለሚመለከተው አካል ያሳውቃሉ። አሁን የተገለበጠ አንድ ባጃጅ አለች እዚህ ጋር ወይ አሁን ይሄ ባጃጅ የሌሊት አይደለም የቀን ነው፣ ግን ሌሊት እየሰራ ነው ያለ ፍቃድ። ኦኬ ያለ ፍቃድ የሚንቀሳቀስ ባጃጅ ስለሆነ ተከታተሉና እያሰቡ እንደዚህ መረጃ ይሰጣሉ። ስለዚህ እነኚህ ወጣቱ በዚህ ልክ ከተማችን ላይ እየሰሩ ያሉበት ሁኔታ ነው ያለውና ፖሊስን እያገዙ ሲቪል ሰዎች ቢሆኑ ልክ እንደ ፖሊስ ባጅ አላቸው የሌሊት ታክሲ አሽከርካሪ መሆናቸውን የሚገልጽ ልክ እንደ ፖሊስ እያንዳንዱን የሌሊት ውስጥ ያለውን እንቅስቃሴ ሪፖርት የሚያደርጉ ነው ማለት ነው። ከፖሊስ ጎን ለጎን በኢትዮጵያ ብቸኛ ማህበር ደም በመልገስ አንደኛ ደረጃ የሚገኝ ማህበር ነው። በየ3 ወሩ ደም ከ500 በላይ ዩኒት ይሰበስባሉ። በየ3 ወሩ ዩኒት ያለማቋረጥ በኢትዮጵያ ደረጃ ተሸላሚ ማህበር ነው። በዚህ ረገድ በጎነት ለኢትዮጵያ ከፍታ በሚል ደግሞ ለአቅመ ደካሞች ቤት በመገንባት አኳያ ደግሞ በግንባር ቀደም የሚሳተፍ ማህበር ነውና ለመከላከያ ሰራዊት የተለያዩ ግዳጅ ላይ በሚሆኑበት ጊዜ የገንዘብ ማዋጮ የሬሽን የተለያዩ ነገሮችን ድጋፍ ያደርጋል። ከ2 ሚሊዮን በላይ ድጋፍ ያደረገ ማህበር ነው እና እንግዲህ አስቡ ይወጣት በፊቱ ማህበሩ ሲደራጅ አብዛኛው ሰው የራሱ ባጃጅ አይደለም የሰው ባጃጅ ነው ይዞ ወደ ማህበሩ የተቀላቀለው። አሁን ግን ከዛ ተላቆ የራሳቸውን ባጃጅ 3-4 ባጃጅ የገዛ አለ። አሁን ቀጣይ ብዙ እቅድ አላቸው። በዛ እቅድ ላይ ደግሞ አስተዳደሩም እያገዘ በጣም ራሳቸውም አልፎ ቤተሰባቸውን እየጠቀሙ ያሉበት ሁኔታ ነው ያለው ማለት ነው። እንዴት አገኘኸው? በጣም ያምራል። ወስቶ ሌሎች ማሳየት ቦታዎች አሉ። ወደዛ ደግሞ ስንሄድ ኳስ ሜዳ አለ። ኳስ ሜዳ ወይ ተሰባበት ምክንያት ድሬዳዋ ላይ ወጣቶቹ ከሱስ ካልባሌ ቦታ እንዲቆጠቡ እዚህ መጥተው እስከ ሌሊት እስከ 5 ሰዓት እስከ 6 ሰዓት መጥተው መጫወት ይችላሉ። ታውቃለሁ አረንጓዴ ሳር ነው። ሁሉም ናቸው እዚህ መጫወት ይችላሉ። ሌላው ደግሞ ዋናም አለው። ዋናም መጥተው መዋኘት ይችላሉ። ወጣቶቹ ሌላ ቦታ ከሚያሳልፉ አልባሌ ቦታ ላይ ከሚያሳልፉ ወደ እዚህ እየመጡ ጊዜያቸውን እንዲያሳልፉ ተብሎ ታሳቢ ተደርጎ ላይ ጅቢ ሜዳና ይሄ ሆና የተሰራው ካፌም አለ። መጥቶ መጠቀም ይችላሉ። እንደነገርኩህ ነው በፊት እሳቤ የነበረው ፖሊስ ኮሚሽን ሲባል ፖሊስ ጣቢያ ሲባልና የሚታሰበው ጀስት በቃ የሆነ መገረፊያ ቦታ ሰው ለመቅጣት ብቻ የምንጠቀምበት ቦታ ተደርጎ ነበር የሚታሰበው። አሁን ግን ህብረተሰቡ ከተቋሙ ጋር ከፖሊስ አባሉ ጋር ፖሊስን አክብሮ እንጂ የሆነ ሽብር ነገር ውስጥ ተሰምቶት እንትን እንዲል አንፈልግም። ስለዚህ ህብረተሰቡ ውስጥ ያለው ነገር በፍቅር ስለሆነ የምናገለግለውን ማህበረሰብ የምንሰጠውን አቅርቦት እንዲያውቁልን ስለምንፈልግ በዚህ ልክ ነው ህብረተሰቡና ፖሊስ ተቋሙ ተቀራርበው እየሰራ ያለው ማለት ነው። ተቋማኛ ስፔ አስቡ። አሁን ቅድም እንዳልኩ አሁን እንደዚህ ደውላ ለምሳሌ አንድ ጓደኛ ጋር የት ነህ ለቆም ስትለው ፖሊስ ኮሚሽን ሲልክ ምንድን ነው የምሰማው? ታስረ ነው እንዴ? ምንድን ነው ተይዘህ ነው እንዴ? አረኳት እያተጫወትኩ ነው ዋና እየዋኘው ነው ምንድን ይላል። ስለዚህ እንግዲህ ያስባል ይሄ ሁሉ ወጣት ፖሊስ አይደለም ወጣቶች ናቸው። በዚህ ልክ ነው ድሬዳዋ ፖሊስ ከወጣቱ ጋር ሲቪሎች ናቸው እንዳየው መተው ሲግባና እንደውም ጉዳት ላይ ነኝ እና ጎላት ከተም አትወከረ በጣም ደስ ይላል። እና በዚህ ልክ ነው ድሬዳዋ ፖሊስ ወደ ወጣቱ ወደ ህዝቡ ቀርቦ ራችን ላይ ሜዳ ተሰራ መጀመሪያ በድሬዳዋ ውስጥ ከዛ ይህ ሀሳብ ሲመጣ ሜዳ ተሰራ ሌሎች ሜዳዎች አፋቸውን አውጡ እኔም በዚህ ሁኔታ ስሩኝ ይለዋል። ከዛ አሁን ብዙ ቦታዎች አሉ መጀመሪያ ነበር የተሰራው
አሁን በአስተዳደር ውስጥ የክቡር ካንቲባ ክቡር ኮሚሽነር ያሉበት ድሬ ቪአይፒ ፉትቦል ክለብ አለ፣ የጤና ቡድን። የዚህ ቡድን ማቋቋም ይሄ ሜዳ ጉልህ ሚና አለው። ይሄ ሜዳ ላይ ነው የተቋቋመው። አመራሩ ቀን ህዝቡ ሲያገልግሉ ይውሉና ማታ ደግሞ በስፖርት ራሳቸውን አፕዴት እያደረጉ ለነገ ስራ ይዘጋጃሉ ማለት ነው። እና በዚህ ልክ ደግሞ ወጣቶች በየቦታው በዚህ ልክ ተዘጋጅተዋል። ለምሳሌ የድሬዳዋ ከፍተኛና ሁለተኛ ዲቪዥን አለ ውድድር። አሁን ለምሳሌ ሁለተኛ ዲቪዥን ከትላንትና ወደ ነበር ያለቀው። ወደ 45 የሚሆኑ ክለቦች ናቸው በዚህ ውድድር ላይ የሚሳተፉ። አስቡ ወጣቶች ከዚህ ውስጥ ወደ 45 ክለብ ማለት በጣም ብዙ ወጣቶችን ያቀፈ ቲም ነው። ይህ ሁሉ ወጣት ደግሞ ከዚህ ርቆ በዚህ ልክ ስፖርት ውስጥ መግባቱ በናቻ ድሬዳዋና ኳስ እንግዲህ የምታወቅ ነውና በፊት ሙሉ 11ዱ የኢትዮጵያ ብሔራዊ ቡድን የኢትዮጵያ የድሬዳዋ ልጆች ነበሩ። ይህ ደግሞ በማል ቀዝቅዞ ወደ ታች ወርዶ ነበር። አንድ ሰው ለማግኘት ከብዶ ነበር። ያንን ለመመለስ በጣም በትኩረት እየተሰራ ያለበት ሁኔታ ነው ያለውና ሰው በቅርቡ ደግሞ ሲቲ ካፕም ተዘጋጅቶ በዚህ በደማቅ ሁኔታ ያለቀበት ሁኔታ ነው ያለው። ስለዚህ ድሬዳዋ ፖሊስ እንደዚህ ነው ወጣቶች ጋር ቀርቦ ቅድመ ወንጀል መከላከል ላይ ወጣቶችን ማብቃት ላይ ትኩረት አድርጎ እየሰራ ያለው ማለት ነው። የድሬዳዋ ስፖርት ፌዴሬሽን ፕሬዚዳንት ክቡር ኮሚሽነር አለሙ መገራ የፖሊስ ስራ ጸጥታ ማስከበር፣ ለህብረተሰቡ ሰላም ማስፈን ነው። ወጣቶች ደግሞ ትልቅ ሚና አላቸው። ሰላሙንም ለማወቅ ሰላሙንም ለማስጠበቅ ወጣቱ ወደ ስፖርት ካስገባኸው ወጣቱ ካልባሌ ቦታ ላይ ካነሳኸው ኢንቫይሮንመንቱ ጥሩ ይሆናል ማለት ነው። ያ በዛ ልክ ነው ታስቦ እየተሰራ ያለው። ምክንያቱም ቁጭ ብሎ ያልሆነ አጀንዳ ከሚፈጥርና ከሚያስብ ስራ ስትሰጠው ያው እንዳየኸው የተለያዩ ስራዎች ላይ ድሬዳዋ ላይ የተለያዩ ማህበሮች ተቋቁሞ የተለያዩ ስራ እየተሰራ ስለሆነ ወደ ስፖርቱም ስታስገባው ሁሉም ወደ ፈለገው አቅጣጫ ስትመራ ሀገሪቷ ሰላም የምትሆንባት ደረጃ እየጨመረ ነው የሚመጣው ማለት ነው። በዛ ልክ ቀናይስተን እየሰራን ነው ማለት ነው። እንግዲህ የምትመለከቱት የዋና ቦታ ነው። ይህ ቦታ ምን እንደነበረ ብነግርህ በፊት ቆሻሻ መጥያ ቦታ ነበር። ቆሻሻ መጥያ የተለያዩ ተቋማቶች ራሱ ከአገልግሎት ውጭ የሆኑ እቃዎች አሉ አይደለ? ያንን እቃ ወደዚህ ነው ልክ እንደ ማጠራቀሚያ እዚህ ነው የሚወረወረው እና አሁን በዚህ ሁኔታ ተሰርቶ መጀመሪያ የተሰራው የአዋቂ ዋና ነበረ፣ ትልልቅ ሰዎች ባለ ያለው። አዎ ከዛ ብዙ ሰው ከነ ልጆቻቸው ይመጣሉ። ሲመጡ ያ ደግሞ ለልጆች አይደለም ያሰምጣሉ። አዎ ከዛ ወዳውን ተሰራ። አሁን ልጆች እዚህ ትልቅ ሰው በዛ ልክ የምትጠቀሙበት ሁኔታ ነው ያለው። በጣም ሴፍ ነው። በነገራችን ላይ ብዙ ጊዜ ሆቴሎች ላይ አሁን ለምሳሌ ስልክ ምናምን ያስቀምጥ እንደዚህ ኳስ ትጫወት ወይም ዋና ስትሆኝ ብዙ ሆቴሎች ላይ ስልክ ይሰረቃል። በጣም እንትኖች ነበሩ። ይህ ግን ግቢው ምንድነው? ሻፖርት ግቢ ነው። ምንም አሳማኝ ምንም አይነት ዋጋም በጣም ቅናሽ ከሌሎች ሆቴሎች ላይ ሆቴሎች ይሆናል። አዎ በጣም ለምን ትልቁ ዋና ዓላማ እኛ የገቢ ምንጭ ማድረግ ሳይሆን ከማህበረሰብ ጋር ያለን ግንኙነት የምናጠናክርበት አንዱ መንገዳችን ስለሆነ በናችን ላይ አሁን ለምሳሌ ቅድም ድሬዳዋ ፖሊስ አንዱ ልኩ ኢትዮጵያዊነት አድርጎ የሚሰራ ተቋም አሁን ቅድም 12 ሰዓት ላይ በየቀኑ ኢትዮጵያ ብሔራዊ መዝሙር በክብር ይሰቀላል፣ በክብር ይወርዳል። ምናልባት ሰምተህ ከሆነ መንገድ ስትል ወይ በጣቢያዎች ጋር ብታስብ አካባቢ ያሉ ሁሉም መኪናዎች ይቆማል። ኢትዮጵያ በሆርኑ መዝሙሩ ይለቀቃል። ይሄ ደግሞ እዚህ ብቻ አይደለም፣ ሁሉም ፖሊስ ጣቢያዎቻችን ላይ የከተማም የገጠርም ትንንሽ ልጆች እጃቸውን እንደዚህ ሰላምታ እየሰጡ ቆሞ ኢትዮጵያን ሰንደቅ ዓላማ የሚያወርዱበት ሁኔታ ነው ያለው። ይህ ብቻ አይደለም። ለምሳሌ ቅድም እንዳልኩ የሌሊት ታክሲ አሽከርካሪዎች ላይ በጎ ተግባር የሚያከናውኑ ጋር እንዳነሳው ተቋማችን በዚህ ልክ ወደ 35 የሚሆኑ አቅመ ደካማ በየከረምቱ በመጣ ቁጥር ቤቶችን እየሰራ ለማህበረሰቡ አለኝታ እየሆነ ያለበት ሁኔታ ነው ያለውና እንግዲህ ይህ ብቻ አይደለም።
ዳቦ ቤት አለና ለምሳሌ ዳቦ ቤት የተሰራበት ዋና ዓላማ ለምሳሌ አንድ ተጠርጣሪ ጣቢያ ላይ የምታቆይበት ሰዓት ላይ በፊት ጨረታ ወጥቶ ነበረ የዳቦ ቤቶች አሸንፎ ለተጠርጣሪዎች ዳቦ የሚያቀርቡት። ይህ ደግሞ ሪስክ አለው እንደ ፖሊስ ስታየው። ለምን ያ ሰው በቃ ትክክል ያልሆነ ዱቄት ላይ ዳቦ ሰርቶ ለተጠርጣሪ የሚያቀርብ ሆነ ያ ተጠርጣሪ ደግሞ ችግር ከተፈጠረ እዛ ሆኖ ማነው ተጠያቂ? ያው የነበረበት ቦታ ነው። ስለዚህ ከዛ አንጻር የተጠርጣሪውን ጤንነት ሰላም ከመጠበቅ አንጻር ተቋሙ የራሱን ዳቦ ማምረቻ መክፈት አለበት። የዳቦ ስሙ ራሱ ሰላም ዳቦ ነው። አሁን በፊት ሰው ፖሊስ በየቤቱ ለሰው የሚያቀርብ ብሎ መጥሪያ ነበረ ናና ቃል ስጠን። አሁን ዳቦ ነው በየቤቱ የሚገባ። አሁን እዚህ ጋር ዳቦ ኳሊቲም ዋጋም ፌር ስለሆነ ወደ 11 ሰዓት አካባቢ ከመጣ ሰው ተሰልፎ ነው ዳቦ ቤት ገብቶ ዳቦ ነው የሚገዛው። ዳቦንም ይወስዳል፣ እዚህ ያለውን ነገር ያጠናክራል። አሁን ወደ ፈምን ይገልጽ ይካ እኔ እንደዚህ ኤሪያ ኢንተርስ ግሪን ኤሪያ የተለያዩ ግቢ ውስጥ የሚዘጋጁ ዝግጅቶችን እዚህ አካባቢ እናደርጋለን ማለት ነው። ለምሳሌ አንድ እዚህ የተሳፉ የሆነ ትንሽ ፕሮግራም ቢኖረው ይወጣል። ሻይ ቡናም እዚህ ጋር ካፍቴራዎች ያዘጋጃሉ። እዚህ ጋር ቁጭ ብሎ እየተጫወቱ ቦታ እንደምታውቀው በጣም ጥሩ አየር ነው ያለው፣ ጥላ ነው። አብሮ እየተጫወቱ በቃ በዚህ ልክ ደግሞ አንድ ስራ ስኬታማ በሆነ መንገድ ለማከናወን ምቹ እና ጽዱ የስራ ኤሪያ ያስፈልጋል። ለምን አይምሮን የሚያድስ እንደዚህ አይነት ምቹ የሆነ ቦታ ነው እና ከቢሮ ወጥተህ እንደዚህ አይነት ቦታ ላይ እረፍት አድርገህ ወደ ቢሮ ስትገባ በጣም ጥሩ እና ለምን መንፈስን ያድሳል እንደዚህ አይነት ቦታዎች እና ለስራ ስኬታማ ደግሞ ያላቸው ሚና በጣም ትልቅ ነው። በነገራችን ድሬዳዋ ፖሊስ ጧት ወደ እንግዲህ ሁሉም ሰው በየቤቱ ሲመጣ በየቤቱ ተናዶ ወደ ስራ ሊመጣ ይችላል። ሰው ልጅ ነው። ግን ወደ ስራ ከመሰማራቱ በፊት በየጣቢያው የፖሊስ መዝሙር ይዘምራል። ክብር ለሰው ልጆች የፖሊስ አርማዬ፣ ሰላም 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 ይስፈን ሰላም ለኢትዮጵያዬ። ይህን መዝሙር ዘምሮ ነው የሚገባ። ይህ ማለት የቆመለትን ዓላማ እንዲያስታውስ ያደርጋል። ከቤቱ ተናዶ ብሎ ቢመጣም ይህንን መዝሙር ዘምሮ ወደ ቢሮ ሲገባ እንግዲህ ክብር ለሰው ልጆች ብለህ ወደ ቢሮ ገብተህ የሰውን ሀቅ የምትበላ ከሆነ ሐራም ነው፣ ግፍ ነው እና በዚህ ልክ ነው ህዝቡን እያገለገልን ያለነው። ክብር ለሰው ልጆች እንደሚገባና መሆን እንዳለበት እያሰበ እንዲውል ተደርጎ ቃሉን ተግባራዊ እንዲያደርግ ታስቦ ጧት ቋሚ ነው። የኢትዮጵያ ሰንደቅ ዓላማ የምናደርግበት ሁሉ ይህም ተመሳሳይ በዚህ ልክ የፖሊስ መሪ መዝሙር ዘምሮ ወደ ስራው ይሰማራል ማለት ነው። ይህ ደግሞ ልዩ የሚያደርገን መካከል አንዱ ይሄ ነው። ቅድም አሁን የልጅቷን ስናነሳ አልነበርንም? ክብር ለሰው ልጆች ብላ ዘምራ ገብታ ይሄንን አየከው። ለዚህ ልክ ባይባይ ብዙ ያልተነገረ ብዙ እንትኖች አሉና ዘርፈ ብዙ የተሰሩ ስራዎች አሉ። ለምሳሌ እዚህ ጋር የምታዩት ፊት ለፊት አሁን የፋይናንስ የተቋሙ ፋይናንስ ቢሮ ነው። መሰረቱ የተቀመጠው የዛሬ 20 ዓመት በፊት ነው። የዚህ ቤት ታሪክ ማለት ነው። 20 ዓመት በፊት መሰረቱ ያኔ ሲቀመጥ አዳራሽ ተብሎ ነበር እና በጣም እስከዛ ድረስ ረጅም ነውና የተቀመጠው ግን መሰረቱ እንደተቀመጠው ማንም ዞር ብሎ ያየ የለም። ቦታም እንደዚሁ ክፍት እንደዚሁ ቆሻሻ የሚጣልበት ነበረ። ቅድም የዋና ቦታ እንዳነሳሁት ማለት ነው። ከዛ ኮሚሽነር አየና ይሄ ቦታ ለምን እንደዚህ መሰረቱ ተጥሎ የሚቀመጠው? ከዛ ወዲያውኑ የቤት ተሰርቶበት አሁን ዘመናዊ የሆነ ቢሮ ነው። ውስጣውን እንደውም ዝግ ስለሆነ እንጂ አሁን ውስጥ ገብተን ብናየው ዘመናዊ ለስራ ራሱ የሚያነሳሳ ቦታዎች አሉ አይደል? እንደዛ ሆኖ የተሰራ ቦታ ነውና በነገራችን ይህ ሁሉ አሁን የጎበኘነው የፕሮጀክት ልማት ስራዎችን አንድም የመንግስት ባጀት አልገባበትም። ለምሳሌ
ሰው ጥሩ ስትሰራ የሚያበረታቱ ባለጸጋዎች ብዙ አሉ። ፐርሰንት አንድ ሰው መጥቶ ሲሰራ ያያል እንዴ ፖል በዚህ ልክ ከሰራ እኔም ምን ማድረግ አለብኝ ምን ላግዝ ብሎ ራሱ ይመጣል ራሱ እና አንድም የመንግስት ባይት አልገባበት በዚህ ልክ ፖሊሱ ወደ ህዝቡ ቀርቦ ለህዝቡ ታማኝ ሆኖ ሲያገለግል እንደዚህ የሚያግዙ ባለጸጋዎች ነው ምላሽ ደግሞ የምታገኘውና በዚህ ልክ ነው ስራዎቻችን ሰውና ፖሊሱ ቼን አለው ማለት ነው በጣም ጠንካራ ሆነ ቼን ያለነውና ይሄንን ይመስላል በአጠቃላይ በጣም አሪፍ ወደዳችሁት በጣም ከሚባለው በላይ እዚህ ሁሉም ነገር ከፖሊስ ጣቢያው፣ ከዋናው፣ ከከተማው፣ ከኳስ ሜዳው በላይ ጎልቶ የሚታየው የድሬ ሰው ፍቅርና መሰባሰብ ነው። እጅግ አድርገን እናመሰግናለን። እንግዶቻችን እንኳን ወደ ውቢቷ ድሬዳዋ በሰላም መጣችሁ ማለት እንወዳለን። እዚህ ጋር የምታዩቸው እንግዲህ የድሬዳዋ አስተዳደር ወጣቶች ናቸው። በተለይም ደግሞ ከከተማ አካባቢ የተውጣጣነን ድሬዳዋ እንደሚታወቀው 9 የከተማ ቀበሌና 4 የገጠር ክላስተር እና ስሩ ደግሞ 37 ወረዳዎች ያሉባት ከተማ ናት። ነገር ግን እኛ እዚህ ጋር የምንገኘው ወጣቶች ከ9 ወረዳ የተውጣጣነን በብሔር፣ በሃይማኖት፣ በአመለካከት በተለያዩ ነገሮች የተለያዩ ነን። ነገር ግን እንደ ድሬዳዋ ደግሞ አንዱ ሆነን የምንሰራ ወጣቶች ነን። ከዚህ ቀደም በተለያዩ ነገሮች ውስጥ የነበሩን ወጣቶች ነን ማለት ይቻላል። ይሄ ተቋም በተለይም የድሬዳዋ ፖሊስ ጠቅላይ መምሪያ እኛን ሰብስቦ አደራጅቶ ወደ ስራ ካስገባን በኋላ ድሬዳዋ ላይ በጣም በርካታ ስራዎች እየሰራ እንገኛለን። ራሳችንን ከመጥቀም በዘለለ ማህበረሰባችንንም በተለያየ ነገር እያገለገልን እንገኛለን። በተለይም በበጎ ፍቃድ ስራዎች ይሄ የምታዩቸው ወጣቶች በየ3 ወሩ ደም የሚለግሱ ናቸው። በአንድ ጊዜ እንደ ድሬዳዋ ሲለግሱ 350 400 ድረስ የሚለግሱ ወጣት ናቸው። ከዛ ውጭ ደግሞ በየአመቱ የምናስተምራቸው ተማሪዎች አሉ። አንድ አሽከርካሪ ለአንድ ተማሪ በሚል መሪ ቃል 500 የምናስተምራቸው ተማሪዎች አሉ። ክረምት ላይ በየአመቱ 2-3 አረጋውያን ቤት የምንሰራቸው አሉ። እንዲሁም ደግሞ በተለያየ ጊዜ ሀገር በጠራችን ነገር ላይ ሁሉ የሚሳተፍ ወጣት ነው። ለምሳሌ እንደ ህዳሴ ግድብ ላይ 2 ጊዜ ተሳትፈናል። 500 ሺህ ብር ወደ 1 ሚሊዮን ብር ያዋጣንበት ሁኔታዎች አሉ። የተለያየ በቃ መንግስት ሊያስፈልጋል በተባለበት ቦታ ላይ ሁሉ በተለይ የድሬዳዋን ልማት ሊደግፍ የሚችሉ ነገሮች ላይ የምንንቀሳቀስ ወጣቶች ናቸው። ከዚህ ጎን ለጎን ደግሞ በየበዓላቱ በተለይ በእስልምና በክርስትና በዓላቶች ሲኖሩ በነፃ አገልግሎት ማታ ነው የምንሰራው፣ ቀን እየወጣን ነፃ አገልግሎት የምንሰጥበት ሁኔታ አለ። ከዛ ጎን ለጎን የሚገርም ነገር አሌክሶ አብዛኛዎቹ ወጣት እዚህ ጋር ያሉት ማለት በጣም ክቡር ኮሚሽነር አሰልጥኖን ነው ወደዚህ የገባ ነው። መጀመሪያ እዚህ ስንሰባሰብ ስልጠና ነው የወሰድነው። ከ15 ቀን በላይ ስልጠና ነው ክቡር ኮሚሽነርን ጨምሮ ከሀረማያ ዩኒቨርሲቲ ከድሬዳዋ ዩኒቨርሲቲ የተውጣጡ ምሁራን መጥተው ለ15 ቀን በቮለንተሪዝም በአመለካከት ላይ እንዲሁም ደግሞ በኢንተርፕረነርሺፕ እንዴት በበጎ ሁኔታ ሰው ማገልገል እንደምንችል የሚያስችል አመለካከት ለውጥ ሊያመጣ የሚችል ስልጠናዎች ከተሰጠን በኋላ ነው ወደ ስራ የተሰማራ ነው። ከዛ በኋላ የምታያቸው ወጣቶች በጣም በስነ ምግባር ማህበረሰቡን የሚያገለግሉ ነው። ይህንን ስንል ደግሞ በምክንያት ነው። ማንም ሰው በሌሊት ስንንቀሳቀስ እቃ እንኳን ቢጠን በስነ ስርዓት አግኝቶ የሚመልሱ ናቸው። እንደ ማሳያ በጣም በርካታ ስልኮች ተመልሰዋሉ፣ ላፕቶፖች ተመልሰዋሉ፣ ካሽ ቼኮች፣ የተለያዩ የትምህርት ማስረጃ ሰነዶች፣ የተለያዩ ነገሮች የሚመለሱት በእነዚህ ወጣቶች ናቸውና ማህበረሰቡን ደግሞ በተመጣጣኝና እጅግ ደስ በሚል ሁኔታ በፍቅር የሚያገለግሉ ወጣቶች ናቸው። በቀጣይም ደግሞ በጣም በርካታ ስራዎች የምንሰራቸው ሁኔታዎች አሉ። ይህን ለማለት ወዳለሁ። አመሰግናለሁ። የዛሬ ቪዲዮአችን ይሄን ይመስል ነበረ። በቀጣይ የት ከተማ እንምጣላችሁ፣ ምን አይነት ቪዲዮ እንስራላችሁ ኮሜንት ላይ ጻፉልኝ። አሁን የት ነው ያለነው? ሌሊቱ የማን ነው? ይመቻችሁ።